ውድ ቻናላችን ቤተሰቦች እንኳን ውድ ቻናላችን በደህና መጣችሁ። ዛሬ የጨዋታ ቀን ነው። ምሽት 5 ሰዓት ላይ ሊቨርፑል በአንፊልድ ኒውካስል ዩናይትድን የሚያስተናግድ ይሆናል። የዚህንም ጨዋታ ማች ፕሪቪው ይዤላችሁ መጥቻለሁ። እስከ መጨረሻ ደቂቃ ድረስ አብራችሁ ቆይታችሁ እንድትከታተሉት አክብሮት ጋብዛለሁ። እንደዚሁም እናንተም በጨዋታው ዙሪያ ያላችሁን ሀሳብ፣ የጨዋታ ግምታችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ በአክብሮት እጠይቃለሁ። የደውሏን ምልክትንም በመጫን ሁልጊዜ ሊቨርፑል የሚመለከቱ የተለያዩ አዳዲስ መረጃዎችን ይዤ ስመጣ ወደ እናንተ ቶሎ እንዲደርስ ማድረግም ትችላላችሁ። አሁን በቀጥታ ወደ ጨዋታው የምንገባ ይሆናል። አብራችሁን ቆዩ። ዛሬ ምሽት 5 ሰዓት ላይ በእንግሊዝ ፕሪሚየር ሊግ የ24ኛ ሳምንት መርሃ ግብር ሊቨርፑል ኒውካስል ዩናይትድን የሚያስተናግድ ይሆናል። ይህ ጨዋታ ለሁለቱም በጣም ወሳኝ የሚባል አስፈላጊ የሚባል ጨዋታ ነው። የግድ ማሸነፍም ያለባቸውም ጨዋታ ነው። በሊቨርፑል በኩል ያለውን ትንሽ ቆየት ብዬ የምነግራችሁ ይሆናል። ከዛ በፊት ግን በሁለቱም ቡድን በኩል በዚህ ወሳኝ ጨዋታ ላይ የማይሰለፉትን ተጫዋቾች ወይም ደግሞ ክለቦቹ ግልጋሎታቸውን የማያገኙትን ተጫዋቾች የምንመለከት ይሆናል። ሊቨርፑል በኩል ያለውን ስንመለከት በዛሬው ጨዋታ ላይ እንደ ሁልጊዜውም ኮነር ብራድሊ፣ ጆቫኒ ሌዮኒ እንደዚሁም ደግሞ አሌክሳንደር ኢሳቅ በዚህ ጨዋታ ላይ የማይኖር ይሆናል። ከነዚህ በተጨማሪም ደግሞ ስቴቨን ባጄቲች፣ ጀረሚ ፍሪምፖንግ እንደዚሁም ጆ ጎሜዝ በዚህ ጨዋታ ላይ የማይሰለፉ ይሆናል። ጆ ጎሜዝ በቅርቡ ወደ ሜዳ ይመለሳል ተብሎ ይጠበቃል። ነገር ግን በዛሬው ጨዋታ ላይ የማይኖር ይሆናል። በቀጣይ ጨዋታ ላይ ግን ወደ ሜዳ ይመለሳል ተብሎ ይጠበቃል። ለአሰልጣኝ አርነ ስሎት ጥሩ ዜና የሆነላቸው ኢብራሂማ ኮናቴ ወደ ልምምድ ተመልሷል። በዚህ ጨዋታ ላይ ይኖራል ተብሎ ይጠበቃል። እንደዚሁም ደግሞ ከርተስ ጆንስም ከነበረበት ህመም አገግሞ በዚህ ጨዋታ ላይ ይሰለፋል ተብሎ ነው የሚጠበቀው። በኒውካስል ዩናይትድ በኩል ያለውን ስንመለከት ጆሊንግተን፣ ሊቨርሜንቶ፣ ሌሴልሶ፣ ሻረና ክራፍት በዚህ ጨዋታ ላይ በእርግጠኛነት እንደማይኖር ተረጋግጧል። ለኤዲሃው ጥሩ ዜና የሆነላቸው ብሩኖ ግማሬሽ በዚህ ጨዋታ ላይ ሊሰለፍ የሚችልበት እድል አለ እየተባለ ነው የሚገኘው። በተለይ ደግሞ ሮብለት በነበረው የሻምፒየንስ ሊግ ጨዋታ ላይ ተቀያሪ ወንበር ላይ ተቀምጦ ነበር። እንደዛም ቢሆንም ግን አንዳንድ መረጃዎች እንደሚናገሩት ከሆነ ሙሉ ለሙሉ ከህመሙ አላገገምም። እንደዛም ቢሆንም ግን በዚህ ጨዋታ ላይ ሊሰለፍ ይችላል የሚል መረጃን እየተናገሩ ነው የሚገኙትና ይህ ዜና ደግሞ ለኤዲሃው በጣም ጥሩ የሚባል ዜና ይመስለኛል። በአጠቃላይ ግን እነዚህ ተጫዋቾች በዚህ ጨዋታ ላይ ግልጋሎታቸውን የማያገኙ ይሆናል። ቅድም እንዳልኳቸው እንግዲህ ይህ ጨዋታ ለሁለቱም በጣም ወሳኝ የሚባል ጨዋታ ነው። በተለይ ደግሞ በዚህ ሰዓት የተቀመጡበትን የእንግሊዝ ፕሪሚየር ሊግ ደረጃ ሰንጠረዡን ስንመለከተው በጣም ተቀራራቢ ቦታ ላይ ነው የሚገኙት። ሊቨርፑል እስካሁን ድረስ ባደረጓቸው 23 ጨዋታዎች 36 ነጥብ በመሰብሰብ 6ኛ ደረጃ ላይ ሲቀመጡ፣ ኒውካስል ዩናይትዶች ደግሞ በ23 ጨዋታ 33 ነጥብ በመሰብሰብ 9ኛ ደረጃ ላይ ነው የተቀመጡትና በሊቨርፑልና በኒውካስል ዩናይትድ መካከል ያለው የነጥብ ልዩነት 3 ብቻ ነው፣ የአንድ ድል ብቻ ነው። ኒውካስል ዩናይትዶች ይህንን ጨዋታ የሚያሸንፉ ከሆነ ሊቨርፑልን በልጠው መቀመጥ ይችላሉና ይህንን ጨዋታ አሸንፈው ሲዝናቸውን ጥሩ ለማድረግ ኒውካስል ዩናይትዶችም ይፈልጋሉ። ሊቨርፑሎችም ወደ ቶፕ 4 ውስጥ ለመግባትም ይህንን ጨዋታ የግድ ማሸነፍ መቻል አለባቸው። በዚህ ሰዓት እንግዲህ በማንቸስተር ዩናይትድ በ2 ነጥብ እንደዚሁም ደግሞ በቼልሲ በ1 ነጥብ ተበልጠው 6ኛ ደረጃ ላይ የተቀመጡትና ቶፕ 4 ወይም ደግሞ ቶፕ 5 ውስጥም ለመግባት ይህንን ጨዋታ የግድ ማሸነፍ መቻል አለባቸው። በተለይ ደግሞ ማንቸስተር ዩናይትዶች ነገ ከፉልሃም ጋር ጠንካራ የሚባል ጨዋታ ይኖርባቸዋልና ከዛ ጨዋታ በፊት ሊቨርፑሎች የኒውካስልን ጨዋታ በማሸነፍ ማንቸስተር ዩናይትድን በልጠው መቀመጥ ይችላሉ። ያ ደግሞ የሻምፒየንስ ሊግ ቦታን ይዞ ለማጠናቀቅ ከፍተኛ ድጋፍ ይኖረዋልና ወሳኝ ጨዋታ ነው ከፊት ለፊታቸው ያለው። ሁለቱም እንግዲህ በዚህ ሲዝን በፕሪሚየር ሊጉ ጥሩ የሚባል ጊዜን እያሳለፉ አይደለም የሚገኙት። በተለይ ደግሞ ሊቨርፑሎች በክረምቱ የዝውውር መስኮት ካወጡት ወጪ አንጻር እንደዚሁም ደግሞ ካመጧቸው ተጫዋቾች አንጻር ከዚህ የተሻለ ቦታ ላይ መቀመጥ መቻል ነበረበት። ቢያንስ የዋንጫ ፉክክር ውስጥ መግባት ነበረበት። ነገር ግን በዚህ ሰዓት ሻምፒየንስ ሊግ ቦታ ለመግባት ነው ፉክክር እያደረገ የሚገኙና ምን ያህል መጥፎ የሚባል ጊዜን እያሳለፉ እንደሆነ እንግዲህ በዚህ መረዳት እንችላለን። ሁለቱም እንግዲህ በእስካሁን ድረስ ያደረጓቸውን የፕሪሚየር ሊግ ጨዋታዎች ስንመለከት 23 ጨዋታዎችን ማድረግ ችሏል። ሊቨርፑል 10ን ሲያሸንፍ በ6 አቻ ወጥቶ በ7 ሽንፈት አስተናግዷል። ኒውካስል ዩናይትዶች በአንጻሩ 9ን ማሸነፍ ሲችሉ በ6 አቻ ወጥተው በ8 ደግሞ ሽንፈት አስተናግዷልና ኦልሞስት ተመሳሳይ የሚባል ፎርም ላይ ናቸው የሚገኙት። ጎል ያስቆጠሩትን እንኳን ስንመለከት ሊቨርፑል በአጠቃላይ 35 ጎሎችን ማስቆጠር ሲችሉ ኒውካስል ዩናይትዶች ደግሞ 32 ጎሎችን ነው ማስቆጠር የቻሉትና በጎል ክፍያ ራሱ ተቀራራቢ የሚባል ቦታ ላይ ናቸው የሚገኙትና ሁለቱም ጥሩ የሚባል ጊዜን እያሳለፉ አይደለም የሚገኙት። ሁለቱም አሰልጣኞቻቸውም በጣም ጫና ውስጥ ነው የሚገኙት። አሰልጣኝ አርነ ስሎት በደጋፊው ዘንድ በጣም ከፍተኛ ጫና ነው እየደረሰባቸው የሚገኙት። በተለይ ሲዝኑ ከተጀመረ ጀምሮ የሊቨርፑልን እያሳዩት ያለውን ፐርፎርማንስ ስንመለከት ባሸነፉበትም አቻ በወጡበትም በተሸነፉበትም ጨዋታዎች ያን ያህል የሚያሳመን አይነት ፐርፎርማንስን እያሳዩ አይደለም የሚገኙት። በአጠቃላይ በፕሪሚየር ሊጉ ካደረጓቸው 23 ጨዋታዎች ምናልባት 4 ወይም 5 ጨዋታዎችን ነው በምርጥ ብቃት ተጫውተው መውጣት የቻሉት። እንጥቀሳቸው እንኳን ብንል ማስታውሰው ማለት ነው ከኤቨርተን ጋር ያደረጉት ጨዋታ፣ ከአርሰናል ጋር በኤሚሬትስ ያደረጉት ጨዋታ፣ ከአስቶን ቪላ ጋር
ያደረጉት ጨዋታ እንደዚሁም ከበርንሌ ጋር ያደረጉት ጨዋታ ላይ ነው በጣም ምርጥ የሚባል እንቅስቃሴን ሲያደርጉ መመልከት ይቻል ነው። ኤቨርተንና አስቶን ቪላ ማሸነፍ ችሏል። ከአርሰናልና ከበርንሌ ጋር ደግሞ አቻ በሆነ ውጤት ነው ማጠናቀቅ የቻሉት። እንደዛም ቢሆንም ግን እድሎችን መፍጠር ችሏል። የተሻለ መንቀሳቀስ ችሏል። ፈጣን የሚባል ጨዋታን መመልከትም ችለናል። የሚስብም ጨዋታ ተመልክተናል። አሁን የበርንሌ ጨዋታ ላይ ሁላችንም ያናደደን ይመስለኛል። በተለይ ደግሞ ውጤቱ በጣም የሚያበሳጭ ነው። ካሳዩት እንቅስቃሴ ከሞከሩት ሙከራ አንጻር አሸንፈው መውጣት ነበረባቸው። ቢያንስ ተጨማሪ ጎል ባያስቆጥሩ ራሱ 1-0 አስጠብቀው መውጣት ነበረባቸው። ነገር ግን ያንን ነገር ማድረግ ሳይችሉ በስተመጨረሻም አቻ በሆነ ውጤት ነው ያጠናቀቁት ሁላችንም እንደምናስታውሰው። እንደዛም ቢሆንም ግን በጣም ብዙ ሙከራዎችን አድርጓል። በጣም ጥሩ የሚባል ጨዋታን መጮት ችሏልና ቡድኑ እንዲሸነፍ አልፈልግም። ሊቨርፑል እያንዳንዱ ጨዋታ አሸንፎ እንዲሄድ ነው የምፈልገው። ቢያንስ ግን አቻ የሚወጡ እንኳን ከሆነ የሚሸነፉ እንኳን ከሆነ ጥሩ እንቅስቃሴ አሳይተው ነጥብ ቢጥሉ የተሻለ ነው ብዬ ነው የማስበው። ለምሳሌ በቅርቡ እንኳን ከበርንማውዝ ጋር ያደረጉትን ጨዋታ ብንመለከተው ተሸንፏል። ግን ደግሞ በጣም በሚያስጠላ ፐርፎርማንስ ነበር የተሸነፉት። እንደዚህ አይነት ቡድን ማየት በጣም ነው የሚያሰለቸው፣ በጣም ነው የሚያስጠላው። በጣም የወረደ አቋምን ነበረ ማሳየት የቻሉትና መሸነፋቸው ካልቀረ ጥሩ እንቅስቃሴ አሳይተው ወኔያቸውን አሳይተው ከፍተኛ ጥረት አድርገው ቢሸነፉ ተመራጭ ይሆናል ብዬ ነው የማስበው። ነገር ግን አሁን ላይ ያንን ነገር እያደረጉ አይደለም የሚገኙት። ተደጋጋሚ ሽንፈቶችን እያስተናገዱ ነው የሚገኙት። በአጠቃላይ በሲዝኑ 7 ሽንፈቶችን አስተናግዷል። ባለፈው አመት ሙሉ ሲዝኑ የተሸነፉት 4 ብቻ ነበረ። አሁን ግን ገና 23ኛው ጨዋታ ላይ 7 ሽንፈቶችን ማስተናገድ ችሏልና በጣም የወረደ ጊዜን እያሳለፉ ነው የሚገኙት። ኒውካስል ዩናይትዶችን በተመሳሳይ መልኩ ጥሩ የሚባል ጊዜን እያሳለፉ አይደለም የሚገኙት። 8 ሽንፈቶችን ማስተናገድ ይችላል። ኦልሞስት ግማሽ በግማሽ ነው እየሆነባቸው እየመጣ ያለው። 9 ነው ማሸነፍ የቻሉት፣ የተሸነፉት ደግሞ 8 ነው። ምናልባት ዛሬ የሚሸነፉ ከሆነ 9 አሸንፏል፣ 9 ተሸንፏል ሊሆንባቸው ነው ማለት ነውና በጣም መጥፎ የሚባል ጊዜን እያሳለፉ ነው የሚገኙት። ኤዲሃውም እንግዲህ ጫና ውስጥ ነው እየገቡ የሚገኙት። በእርግጥ ወደዚህ ጨዋታ ሲመጡ ጥሩ የሚባል ውጤትን አስመዝግበው ነው እየመጡ የሚገኙት። በሻምፒዮንስ ሊጉ ረቡዕ ዕለት በተደረገ ጨዋታ ከፒኤስጂ ጋር አንዳቻ በሆነ ውጤት ነው አጠናቀው መውጣት የቻሉትና ያ ውጤት ለዛሬው ጨዋታ ከፍተኛ ድጋፍ ይሆናቸዋል ተብሎ ነው የሚጠበቀው። በተለይ ፒኤስጂዎች እንግዲህ ምን ያህል ምርጥ ቡድን እንደሆኑ ሁላችንም እናውቃለንና ከእንደዚህ አይነት ቡድን ጋር ነጥብ ይዘው መውጣት ሊያውም በሜዳቸው ማለት ነው በጣም ትልቅ ሞራል ይሆናቸዋልና በዛሬው ጨዋታ ላይ እንግዲህ ለሊቨርፑል በጣም ከፍተኛ ፈተና ይሆናሉ ተብሎ ነው የሚጠበቀው። ወቅታዊ አቋማቸውን ስንመለከት ሊቨርፑል ካለፉት 5 ጨዋታዎች 3ቱን ሲያሸንፍ በአንዱ ተሸንፎ በአንዱ ደግሞ አቻ በሆነ ውጤት ነው ማጠናቀቅ የቻለው። በሚያስገርም ሁኔታ 3ቱም ያሸነፋቸው ጨዋታዎች ከፕሪሚየር ሊግ ውጪ የተደረጉት ውድድሮች ላይ ነው ማሸነፍ የቻለው። ኒውካስል ዩናይትዶችን ስንመለከት ደግሞ ካለፉት 5 ጨዋታዎች አንዱን ብቻ ነው ማሸነፍ የቻሉት፣ ፒኤስቪን 3-0 በሆነ ውጤት ያሸነፉበት ጨዋታ። ከዛ ውጪ ግን ሁለቱን ሲሸነፉ በሁለቱ ደግሞ አቻ በሆነ ውጤት ነው ማጠናቀቅ የቻሉት። በአስቶን ቪላ 2-0 እንደዚሁም ደግሞ በማንቸስተር ሲቲ በተመሳሳይ 2-0 የተሸነፉበት ውጤቶች ናቸው። ይህ ወቅታዊ አቋማቸውን ስንመለከት ምናልባትም ሊቨርፑል የተሻለ ነው ልንል እንችላለን። ነገር ግን ደግሞ ሊቨርፑሎች በፕሪሚየር ሊጉ እያሳዩት ያለው እንቅስቃሴ በጣም የወረደ ነው። 2026 ከገባ ጀምሮ ያደረጓቸውን የፕሪሚየር ሊግ ጨዋታዎች እስካሁን ድረስ ምንም አይነት ጨዋታ ማሸነፍ አልቻሉም። በ4ቱ አቻ ሲወጡ በአንዱ ደግሞ ሽንፈት አስተናግዷል። የተሸነፉትም ከበርንማውዝ ጋር ባደረጉት ጨዋታ ነው የነበረው። እንደምታስታውሱት 3-2 በሆነ ውጤት ነበር ያንንም ጨዋታ ተሸንፈው መውጣት የቻሉት። ውጤቶቹ እንዳለ አስከፊ የሚባሉ ናቸው። ማግኘት ከነበረባቸው 15 ነጥቦች ማግኘት የቻሉት 4 ብቻ ነው። እናም 9 ነጥብ ሊጥሉ ችሏል። ምናልባት እነዚህን ጨዋታዎች አሸንፈው ቢሆን ኖሮ ተጨማሪ 9 ነጥብ ያገኙ ነበረ። ከአርሰናል ጋር የሚኖራቸውም የነጥብ ልዩነት ወደ 5 ማጥበብ ይችሉ ነበርና ያንን እድል አለመጠቀማቸው ተጫዋቾቹም እንደዚሁም ደግሞ አሰልጣኙም ሊበሳጩ ይገባቸዋል። ምክንያቱም የሁለቱም ድምር ነው ሊቨርፑል ውጤት ቀውስ ውስጥ እንዲገቡ ያደረጋቸው። አሰልጣኙም በሚወስነው ውሳኔዎች እንደዚሁም ደግሞ ተጫዋቾችም በሚወስናቸው ውሳኔዎች ናቸው ሊቨርፑሎች እየተቸገሩ የሚገኙት። እናም ከዚህ በኋላ ቢያንስ የሚደረጉትን ጨዋታ በጥንቃቄ መጫወት መቻል አለባቸው። ወሳኝ ጨዋታዎች እንደመሆናቸው መጠን ትኩረታቸውን ሰብስበው ምንም አይነት ስህተት ሳይሰሩ እያንዳንዱ ጨዋታ የግድ ማሸነፍ መቻል አለባቸው። በዚህ ዙሪያም እንግዲህ ትናንትና በነበረው ጋዜጣዊ መግለጫ ላይ አሰልጣኝ አርነ ስሎት እንደተናገሩት ከዚህ በኋላ ምንም አይነት ስህተት መስራት የለብንም። በተለይ መጨረሻ ደቂቃ ላይ የሚቆጠሩብንን ግቦች መቅረፍ መቻል አለብን፣ መፍትሄ ልንሰጣቸው ይገባል የሚል አስተያየትን ሲሰጡ ነበርና ከዚህ በኋላ ምንም አይነት ስህተት መስራት የለባቸውም። ምናልባትም ከዚህ በፊት የነበሩትን ስህተት ባይሰሩ ኖሮ በተለይ ደግሞ በዚህ ሲዝን እስካሁን ድረስ በተደረጉ ጨዋታዎች 5 ጊዜ አካባቢ የመጨረሻ ደቂቃ ጎል ተቆጥሮባቸው ወይ አቻ ወጥተዋል ወይ ደግሞ ተሸንፈው ሊወጡ ይችላል። አሁን ለምሳሌ በቅርቡ እንኳን የምናስታውሰው በበርንማውዝ መጨረሻ ደቂቃ ላይ ተቆጥሮባቸው ተሸንፏል። ከፉልሃም ጋር ደግሞ መጨረሻ ደቂቃ ላይ ተቆጥሮባቸው አቻ በሆነ ውጤት ነው ያጠናቀቁትና እነዚህን 5 ጨዋታዎች የመጨረሻ ደቂቃ ጎል ባይቆጠርባቸው ወይም ደግሞ ሊቨርፑሎች አስቆጥረው ቢሆን ኖሮ ተጨማሪ ወደ 10 ነጥብን ማግኘት ይችሉ ነበርና የዋንጫ ፉክክር ውስጥ መግባት ይችሉ ነበር። ከዚህ በኋላም እንግዲህ እነዚህ ነገሮች ላይ በደንብ ጥንቃቄ መውሰድ መቻል አለባቸው። እንደዚሁም ደግሞ የሚያባክኗቸውን ኳሶች ላይ ራሱ በደንብ ማስተካከል ያለባቸው ነገሮች አሉና ከዚህ በኋላ የሚቀሩት 15 ጨዋታዎች የዛሬውን ጨዋታ
ጨዋታ ጨምሮ እንግዲህ ለሊቨርፑል ወሳኝ የሚባሉ ጨዋታዎች ናቸው። በእርግጥ ወደ ዋንጫ ፉክክር ለመመለስ በጣም አስቸጋሪ ነው። ምክንያቱም ደግሞ ከዚህ በኋላ ሊቨርፑል የዋንጫ ፉክክር ውስጥ እንዲገባ ከላይ ያሉት 5 ቡድኖች ነጥብ ሊጥሉ ይገባቸዋል። አርሰናልም ነጥብ ሊጥል ይገባዋል። ማንቸስተር ሲቲ፣ አስቶን ቪላ፣ ማንቸስተር ዩናይትድ እና ቼልሲ ነጥብ ሊጥሉ ይገባል። እነሱ ነጥብ ከጣሉ ነው ሊቨርፑል ደግሞ እያንዳንዱ ጨዋታ ካሸነፈ ነው ለዋንጫ ፉክክር ውስጥ መግባት የሚችለውና ያ ነገር ደግሞ ትንሽ አስቸጋሪ ነው። እንደዛም ባይሆን ግን ቢያንስ ማክሲመም ከፍተኛ ደረጃን ይዞ ለማጠናቀቅ ከፍተኛ ጥረት ማድረግ መቻል አለባቸው ብዬ አስባለሁ። በተጨማሪም እንግዲህ ሊቨርፑል ባለፉት 5 ጨዋታዎች 16 ግቦችን ማስቆጠር ችሏል። በተለይ ደግሞ ካራባክ ጋር 6 ጎል ያስቆጠረበት ተጠቃሽ የሚባል ነው። ኒውካስል ዩናይትዶች በአንጻሩ ካለፉት 5 ጨዋታዎች 4 ግቦችን ብቻ ነው ማስቆጠር የቻሉት እና በእነዚህ 5 ጨዋታዎች ውስጥ 3ቱ ጨዋታ ላይ ምንም አይነት ግብ ማስቆጠር ሳይችሉ ነው የወጡት። የሁለቱም ቡድን የእርስ በርስ ግንኙነት ስንመለከት ሊቨርፑል የተሻለ የማሸነፍ ብልጫ አለው። ባለፉት 30 ጨዋታዎች ሊቨርፑል 18ቱን ሲያሸንፍ 7ቱን አቻ በሆነ ውጤት ሲያጠናቀቁ 5ቱን ደግሞ ኒውካስል ዩናይትዶች ነው ማሸነፍ የቻሉት። ባለፉት 5 ተከታታይ በሁሉም ውድድሮች ያደረጉትን ጨዋታ ስንመለከት ሊቨርፑል 3ቱን ሲያሸንፍ አንዱን በአቻ ውጤት ሲያጠናቀቁ አንዱ ደግሞ ኒውካስል ዩናይትድ ማሸነፍ ይችላል። ያሸነፈው ባለፈው ሲዝን በካራባክ ካፕ የፍጻሜ ጨዋታ ላይ ነበር 2-1 በሆነ ውጤት በማሸነፍ የፍጻሜ ዋንጫውን ማሸነፍ የቻሉት። በዛ ጨዋታ ላይ እንግዲህ ለኒውካስል ዩናይትድ ባርንስና ኢሳቅ ነበረ ጎሎቹን ማስቆጠር የቻሉት። የሊቨርፑልን ጎል ደግሞ 94ኛው ደቂቃ ፌዴሪካ ኬዛ ነበረ ማስቆጠር የቻለው። እናም ያንን ዋንጫም ሊቨርፑሎች ማንሳትም ሳይችሉም ቀርተዋል። በፕሪሚየር ሊጉ ያደረጉትን ያለፉትን 5 ጨዋታዎች ስንመለከት ሊቨርፑል 4ቱን ማሸነፍ ሲችል በአንዱ ደግሞ አቻ በሆነ ውጤት ነው ማጠናቀቅ የቻሉት። ለመጨረሻ ጊዜ ኒውካስል ዩናይትዶች በፕሪሚየር ሊጉ ሊቨርፑልን ማሸነፍ የቻሉት 2015 ላይ ነው የነበረ። በዛ ጨዋታ ላይም ኒውካስል ዩናይትዶች 2-0 በሆነ ውጤት ነበረ ማሸነፍ የቻሉት። ግቦቹንም ስከርትል በራሱ ግብ ላይና ዋይናልደን ነበረ ማስቆጠር የቻሉት። ከዛ በኋላ እንግዲህ ሊቨርፑልን ማሸነፍ አልቻሉም። በተለይ ደግሞ በአንፊልድ ያደረጉትን ጨዋታ ስንመለከት ባለፉት 14 ጨዋታዎች ኒውካስል ዩናይትድ ምንም አይነት እድል ማስመዝገብ አልቻለም። ለመጨረሻ ጊዜ ኒውካስል ዩናይትዶች በአንፊልድ ሊቨርፑልን ማሸነፍ የቻሉት 1994 ላይ ነው የነበረውና ከዛ በኋላ እንግዲህ ምንም አይነት ጨዋታ ማሸነፍ አልቻሉም። ኦልሞስት ወደ 32 ዓመት አካባቢ ሆኗቸዋል ሊቨርፑልን በአንፊልድ ማሸነፍ የቻሉትና ምን ያህል ሊቨርፑል ኒውካስል ዩናይትድ ላይ የበላይነት እንዳለው በዚህም መመልከትም እንችላለን። በአንፊልድ ለመጨረሻ ጊዜ የተገናኙበትን ጨዋታ ስንመለከተው ባለፈው ሲዝን ነበር የተገናኙት። 2025 ፌብራሪ ላይ ነበር የተገናኙት። በዛ ጨዋታ ላይም ሊቨርፑል 2-0 በሆነ ውጤት ነበር ማሸነፍ የቻለው። የሊቨርፑልን የማሸነፊያ ግቦች ደግሞ ሳቡዝ ላይና ማካሊስተር ነበረ ማስቆጠር የቻሉት። በዚህ ሲዝን የመጀመሪያው ዙር በተገናኙበት ጨዋታ ላይም ሊቨርፑል 3-2 በሆነ ውጤት ነበረ ማሸነፍ የቻለው። ፕሪሚየር ሊጉ እንደተጀመረ 3ኛው ጨዋታ ላይ ነበረ የተገናኙት። በዛ ጨዋታ ላይ እንግዲህ በጣም ብዙ ነገሮች የተከሰቱበት ነው የነበረው። በኒውካስል ዩናይትድ በኩል ጎርደን በቀይ ካርድ ከሜዳ ሊወጣ ችሏል። ሊቨርፑልም እንግዲህ እስከ 46ኛው ደቂቃ ድረስ 2-0 መምራት ችሎ ነበረ። ሪያን ግራቨንበርክና ሂጎ ኢኬቲኬ ባስቆጠራት ግብ ማለት ነው። ሂጎ ኢኬቲኬ ሁለተኛው አጋማሽ ልክ እንደተጀመረ በትንሽ ሰከንድ ውስጥ ነበረ ሁለተኛውን ግብ ማስቆጠር የቻለው። ነገር ግን ደግሞ ኒውካስል ዩናይትዶች አንድ ተጫዋች በቀይ ካርድ ወጥቶባቸው ራሱ 57ኛው ደቂቃ ላይ በጉማሬሽ እንደዚሁም ደግሞ 88ኛው ደቂቃ ላይ በኦሳላ ባስቆጠራት ግብ ሁለታቻ መሆን ችሎ ነበረ። ኒውካስል ዩናይትዶችም ጨዋታው ላይ በጣም ከፍተኛ የሚባል ብልጫን ማሳየት ችሎ ነበረ። ነገር ግን ደግሞ 100ኛ ደቂቃ ላይ ወጣቱ ሪዮ እንግሞሃ ባስቆጠራት ድንቅ ግብ ሊቨርፑል 3-2 በሆነ ውጤት አሸንፎ መውጣት ይችላልና በጣም አስደናቂ የሚባል ጨዋታ ነበር። ነገር ግን በሊቨርፑል በኩል ያለን ስንመለከት ያን ያህል የሚያዝናና አይነት ጨዋታ አይደለም የነበረው። በጣም መጥፎ የሚባል ፐርፎርማንስ ነበረ ማሳየት ይቻሉት። በተለይ ደግሞ አንቶኒ ጎርደን የወጣበትን ደቂቃ ስንመለከተው ገና ሁለተኛው አጋማሽ እንደተጀመረ አካባቢ ነው የነበረውና ብዙ ደቂቃዎች ነበሯቸው ያንን ጨዋታ በበላይነት መጨረስ የሚችሉበት፣ ጨዋታውን ኮንትሮል ማድረግ የሚችሉበት። ነገር ግን ደግሞ ያንን ማድረግ ተስኗቸው ኒውካስል ዩናይትዶች ወደ ጨዋታ ገብተው ኒውካስል ዩናይትዶች ነበሩ በጣም በጥሩ ሁኔታ ሲንቀሳቀሱ የተመለከትናቸውና እውነቱን እንነጋገር ከተባለ በዛ ጨዋታ ላይ ኒውካስል ዩናይትዶች አሸንፈው መውጣት ይገባቸው ነበረ። ነገር ግን በስተመጨረሻ ሊቨርፑሎች ናቸው አሸንፈው መውጣት የቻሉትና በዛሬው ጨዋታ ላይ እንግዲህ እንደዛ አይነት ድንቅ የሚባል ጨዋታን እንመለከታለን ተብሎ ነው የሚጠበቀው። ሁልጊዜም እንግዲህ እነዚህ ሁለቱ ቡድኖች ሲገናኙ በጣም አስደናቂ የሚባል ጨዋታ ነው የምንመለከተውና በዛሬው ጨዋታ ላይም ተመሳሳይ ነገርን እናገኛለን ተብሎ ይጠበቃል። ሊቨርፑሎች ይዘውት ሊገቡት የሚችለውን አሰላለፍ ስንመለከት ብዙ ጥያቄዎችን ማንሳት እንችላለን። በተለይ ደግሞ በዋነኝነት በቀኝ ፉልባክ ቦታ ላይ ሊቨርፑሎች ማንን ሊያሰልፉ ይችላሉ የሚለው ነገር እንግዲህ በጣም መነጋገሪያ ነው የሆነ የሚገኘው። በተለይ ደግሞ ኮነር ብራድሊ ተጎድቷል። በዚህ ሲዝንም ወደ ሜዳ አይመለስም። እንደዚሁም ደግሞ በቻምፒየንስ ሊግ ጨዋታ ላይ ገና ሁለተኛው ደቂቃ ላይ ጀረሚ ፍሬምፖንግ ተጎድቶ መውጣቱ አይዘነጋምና ከዛስ በኋላ ሊቨርፑሎች ያንን ቦታ በማን ሊተኩት ይችላሉ የሚለው ነገር በተደጋጋሚ እየተነሳ ነው የሚገኘው። አሰልጣኝ አርነ ስሎት እንግዲህ በዚህ ጨዋታ ላይ 4 አማራጮች አሏቸው በቀኝ ፉልባክ ላይ ሊጠቀሟቸው የሚችሉት። እነዚህም ስንመለከት ደግሞ አንደኛው ዋታሮ ኤንዶ ነው። ዋታሮ ኤንዶ እንግዲህ በቻምፒየንስ ሊግ ጨዋታ ላይ እዛ ቦታ ላይ መሰለፍ ይችላል። ጥሩ የሚባል እንቅስቃሴ ማድረግ ይችላል። በእርግጥ
አሁንም ቡድኑን መርሳት የለበደም ኳራባግን ነው ማግኘት የቻሉት ከኒውካስል ዩናይትድ ጋር። በተለይ ደግሞ የኒውካስል ዩናይትዶችን አጥቂዎች ከተመለከትን ዋታሮ ኤንዶ በበቂ ሁኔታ ይህንን ቦታ ከቨር ያደርጓል ማለት ትንሽ አስቸጋሪ ነው የሚሆነው። ሌላኛው አማራጭ ደግሞ ካልቨን ራምሲ ነው። እንዲሁም እሱ ብቻ ነው በዚህ ሰዓት እንግዲህ ለሊቨርፑል ለዋናው ቡድን መጮት የሚችል የቀኝ ፉልባክ ተጫዋች ያላቸው አማራጭ። ነገር ግን ደግሞ በአሰልጣኙ እምነት ያልተጣለበት ተጫዋች ነው። እንዲሁም ከዚህ በፊት ራሱ ሲናገሩት እንደነበረው ከሱ የተሻለ ሌሎች ተጫዋቾች ስላሉኝ ነው እሱን ያላሰለፍኩት የሚል አስተያየትን ሰጥተው ነበር እና በዛ ሰዓትም ራሱ ከሱ የተሻለ ተጫዋች የነበረው ሳቡዝላይና ከርተስ ጆንስ ናቸው የነበሩትና አሁንም በአሰልጣኙ እምነት ያልተጣለበት ተጫዋች ስለሆነ በዚህ ጨዋታ ላይ ኢንቮልቭ ያደርጋል የሚል ግምት የለም። ከነዚህ ሁለት ተጫዋቾች በተጨማሪም ግን ከርተስ ጆንስና ሳቡዝላይ እዛ ቦታ ላይ መጮት ይችላሉ። ሲጫወቱ መመልከትም ይችላል። በዚህ ሲዝንም በተደጋጋሚ ሲጫወቱ የተመለከትናቸው ተጫዋቾች ናቸው። በተለይ ደግሞ ሳቡዝላይ በተደጋጋሚ እዛ ቦታ ላይ ሲጫወት የተመለከትነው ተጫዋች ነው። በዛሬው ጨዋታ ላይም እሱ እዛ ቦታ ላይ ይጀምራል ተብሎ ነው የሚጠበቀው። በተለይ ደግሞ በዛ መስመር ላይ ኒውካስል ዩናይትዶች አንቶኒ ጎርደንን ያሰልፋሉ ተብሎ ነው የሚጠበቀውና እሱ ደግሞ ምን ያህል ፈጣን እንደሆነ ሁላችንም እናውቃለንና የሱን ፍጥነት መቋቋም የሚችል ብቸኛው ተጫዋች ሳቡዝላይ ነው። ስለዚህ በዛ ቦታ ላይ እሱን ያሰልፉታል ተብሎ ነው የሚጠበቀው። ከዛ ውጭ በረኛ ላይ አሊሰን ቤከር፣ የመሀል ተከላካይ ላይ ኮናቴ፣ ቨርጅል ቫንደክ እንደዚሁም ደግሞ በግራ ክንፍ ተከላካይ መስመር ላይ ኬርኬዝ፣ በመሀል ደብል ፒቮት ላይ ራያን ግራቨንበርክና ከርተስ ጆንስ ሊሰለፉ የሚችልበት እድል አለ። ምናልባትም ደግሞ ራያን ግራቨንበርክና አሌክሲስ ማካሊስተርን አስጀምረው 10 ቁጥር ቦታ ላይ ፍሎሪን ቪርትስን ሊያስጀምሩ ይችላሉ። ከዛ የአጥቂ ስፍራው ላይ መሐመድ ሳላ፣ ኢኪቲኪና ኮዲ ጋክፖ ሲጀምሩ ልንመለከታቸው እንችላለን። ኦልሞስት ከኳራባግ ጋር ይዘውት የገቡትን አሰላለፍ የሚመስል አይነት አጮትን ይዘው ሊገቡ ይችላሉ ብዬ ነው የምገምተው። እናንተስ በቀኝ ክንፍ ተከላካይ መስመር ላይ ወይም ደግሞ በቀኝ ፉልባክ ላይ ማንን ሊያሰልፉ ይችላሉ? እንደዚሁ ለራያን ግራቨንበርክስ አጣማሪ ማን ሊሆን ይችላል? ከርተስ ጆንስ ወይስ አሌክሲስ ማካሊስተር? ሀሳባችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን እኔ እዚህ ላይ አበቃው። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።